ያ በጣም በዓለም ዋንጫው ውበት ልክ ነው ብዬ ነው መግለጽ የምወደው። ሀገሬ ቴሌቪዥን ጋዜጠኞች ጋር ከሀገሬ ቴሌቪዥን የካሜራ ባለሙያዎች ጋር ኢቭን ቢሮ ውስጥ ያሉ ሰራተኞች ጋር በጣም ጥሩ ግንኙነት ነው የነበረን። የአንድ ወር ቆይታ አይመስልም። ልክ ብዙ ዓመት እንደምንተዋወቅ አይነት ሰዎች በጣም ጥሩ ጊዜ ነው ያሳለፍነው። ትንታኔው እንዲሳለጥ እኮ በዋናነት ስትገባ የምታየው ጥሩ ፊት ይሄ ራሱ የሆነ ትልቅ አስተዋጽኦ አለው እና በጣም ጥሩ ህብረት የፈጠርንበት እንደ መድረክ ላይም ደግሞ ምንም እንኳን ከአዩ ጋር በካናል ፕላስ ብዙ ዓመት በመስራት ቅንጅቱም በቤተሰብነቱም ቢኖርም ከውበቱ አባተ ጋር ከኔ በጣም ሲኒየር ኮች ነው። ናሽናል ቲም ደረጃ የደረሰ ትልቅ አሰልጣኝ ነው። ከሀገር ወጥቶ ያሰለጠነ ነው። ከእንደዚህ አይነት አሰልጣኝ ካጠገቤ በመቀመጡ በሙያዬም የተማርኩበት ደግሞ ጥሩም ጓደኝነት የፈጠርንበት ነው። ከሰላም ጋር በዛው መልኩ እዚህ መድረኩም ላይ ከመድረኩም ውጪ የሀገሬ ቆይታዬን በህይወቴ ውስጥ ከማረሳቸው ነገሮች መካከል ደምሬው ነው የዓለም ዋንጫው የሚጠናቀቅ። በጣም ቆንጆ ጊዜን ያሳልፍነው አንድ ወር ለሚጠጋ ጊዜ እና በጣም አስደናቂ ጊዜን ያሳልፍነው ብዬ አስባለሁ። ከእግር ኳስ ውጭ ያለው ነገር ያው ሚዲያ ላይ ያለውን ነገር ብዙ ተብሎበታል ብዬ አስባለሁ እና ከእግር ኳስ ውጭ ግን እንደ አንድ ሚዲያ የነበረን ትብብር የነበረን ቀናነት ኢቨን አንዳንድ ጭቅጭቆች ይኖራሉ በስራ ሂደት ውስጥ እና እንደዛም ቢሆን ግን ልክ ከደቂቃዎች በኋላ የሚረሱበት በቀጥታ ወደ ስራ የምናመራበት ፍሬያማ ጊዜ ያሳለፈን ይመስለኛልና ምናልባት ይሄንን ሞመንት ልክ ስቱዲዮ ያደርንበት በነጋታው ተነስተን በቀጥታ ወደ ስራ የገባንበትን ቀን ስናስታውስ ዓለም ዋንጫው ካለቀ በኋላ ምናልባት የምንናፈቀው ጊዜ የሚሆን ይመስለኛል። እንግዲህ ለአንድ ወር በላይ ዘልቀናል በሀገሬ ቲቪ በነበረን ቆይታ በጣም ደስ ብሎኛል የዚህ ክሩ አባል በመሆኔ። ሀገሬ ቲቪ እንግዲህ በሀገራችን የግል የሚዲያ ታሪክ የመጀመሪያ ሆኗል የዓለም ዋንጫን ወደ ህዝቡ በማድረስ እና የዚህ ታሪካዊ የሀገሬ ቲቪ ስኬት አካል በመሆኔ በጣም ደስ ብሎኛል። ሲኒየር ጋዜጠኞች ነበሩ። ከምንም በላይ ደግሞ የሀገራችን ትልልቅ አሰልጣኞችም በተንታኝነት እዚህ አብረውን ነበሩና ከነሱ ጋር የመስራት እድል ስለነበረኝም በጣም አመሰግናለሁ። ሀገሬ ቲቪን ይሄንን እድል ስለሰጠኝ ማመስገን ፈልጋለሁ። እኔ ምናልባት ነፍስ በደንብ አሁን ነው እንዲያወቅኩት እስክል ድረስ በደንብ ያጣጣምኩት የዓለም ዋንጫ ነው። እርግጥ ነፍስ አሁን አይደለም ያወቅኩት ቆይቻለሁ፣ ግን በደንብ የወደድኩት የዓለም ዋንጫ የካታር የዓለም ዋንጫ በጣም ድንቅ ነበር። በጣም ጥሩ የዓለም ዋንጫን የተመለከትነው። ይሄኛውም እኔ በጣም ካዝናኑኝ የዓለም ዋንጫዎች መካከል የምደምረው ነው። የዓለም እግር ኳስ በአንድ ጅረት መፍሰስ መጀመሩን ያየንበት ወደ አንድ ወንዝ እየፈሰሰ ነው የዓለም ዋንጫና የሀገራት እግር ኳስ በጣም ተቀራራቢ የሆኑ የጨዋታ ፉክክሮች፣ የአሰልጣኞች ጨዋታ ላይ ያላቸው የረዘሙ እጆች፣ ታክቲካል ፍሌክሲቢሊቲ በጣም ብዙ ኳሊቲዎችን ያየንበት የዓለም ዋንጫ ነው። እኔ በጣም ጥቂት ጨዋታ ነው ደረጃውን ያልጠበቀ ጨዋታ የተመለከትነው ከዚህ ሁሉ ጨዋታና የዓለም እግር ኳስ ብዙ ጊዜ እንደምናነሳው እኛና እነሱ የሆነ እንደመጣ የተረዳውበት በጣም የተደሰትኩበት ብቻ ሳይሆን የሀገሬ እግር ኳስ መች ነው ይሄንን እጅግ የዘመነ እግር ኳስ የሚጠጋው የሚልም ሐሳብ ውስጥ የገባውበት የዓለም ዋንጫ ነው ማለት ይቻላል። እንዳልኩ የአፍሪካ ሀገራት ክለቦች የአፍሪካ ብሔራዊ ቡድኖች ከዚህ ከትኩረት ማጣት ጋር ከሳይኮሎጂ ጋር በተያያዘ ጉዳይ ካልሆነ በስተቀር በጥራት በጌም ፕላን በእያንዳንዱ ነገር አፍሪካን አሰልጣኞች የያዟቸው የአፍሪካ ብሔራዊ ቡድኖች ምን አይነት ጥራት ያለው እግር ኳስ እንደተጫወቱ ስታስብ የዓለም እግር ኳስ በሙሉ እየተቀራረበ እንደመጣ ሳይንሱ ሁሉም ጋር ተደራሽ እየሆነ እንደመጣ ያስተዋልንበት እጅግ በጣም ድንቅ የዓለም ዋንጫ ነው የተመለከትነው ማለት ነው። ብዙ ጥሩ ነገሮችን ያየሁበት ነበር። መጀመሪያ ላይ የሀገራት ቁጥር ማደግን ከሚደግፉት ግለሰቦች መካከል አልነበርኩኝም። ነገር ግን በውድድሩ ሂደት ውስጥ የውድድሩ ተሳታፊዎች ቁጥር ማደግ ያን ያህል አሰልቺ እንዳልነበር የተረዳሁበት ነው። በተለይ አሁን አርጀንቲና ከኬፕ ቨርድ ወይ ግብጽ ከራሷ ከአርጀንቲና ያደረጉትን አይነት ጨዋታ ስትመለከት ኢቭን እኔ ሞሮኮ ከሃይቲ ጋር ያደረጉትንም ጨዋታ ስመለከት ብዙም አሰልቺ ሆኖ አላገኘሁትም። የሀገራት ደረጃ ብዙም የሰፋበት ስላልነበረ አሰልቺ አልነበረምና በጣም ተመችቶኝ የተመለከትኩት ነበር። ምርጡ ጨዋታ ብዙ ምርጥ ጨዋታዎችን መጥቀስ ይቻላል። ምናልባት ክሎስ ኮንቴስትድ የሆነ ጌም ብዙ ያየን አይመስለኝም።
አርጀንቲና ከኬፕ ቨርደን ለምረጥ ነኝ። ቆንጆ ጨዋታ ነበር፣ ተዝናንቼበታለሁ በእነዛ 120 ደቂቃዎች። የ2026 ዓለም ዋንጫ ምናልባት በታሪክ ምርጡ የመሆን እድሉ አሁን በጣም እየሰፋ የመጣ ይመስለኛል። ቢያንስ በኔ ካየኋቸው ዓለም ዋንጫዎች ይሄኛው በጣም የተለየው ይመስለኛል። አንደኛ በፉክክር ደረጃው በጣም የላቀ ነው። የሱፐርስታሮች ዓለም ዋንጫም ጭምር ሆኖ እያየን ነው። ሴሚፋይናል የደረሱትን 4 ሀገራት ብቻ ለብቻ ብትመለከት የፉክክር ደረጃውን በትክክል የሚናገር ይመስለኛል። ከምንም በላይ ግን የአፍሪካ ብሔራዊ ቡድኖች እዚህኛው ዓለም ዋንጫ ላይ ያደረጉት ጉዞም ትልቅ ክብር የሚገባው ነው። በታሪክ ለመጀመሪያ ጊዜ 48 ሀገራት የተሳተፉበት ውድድር ነው። ከምድብ ከ10 የአፍሪካ ተሳታፊዎች 9 ወደ ጥሎ ማለፍ የገቡበት፣ ሞሮኮ በተለይ በድጋሚ ልክ እንደ 2022 ዓለም ዋንጫ ሩብ ፍጻሜ የገባችበት ነውና ለአፍሪካ ብሔራዊ ቡድኖች አንገት ቀና የሚያደርግ ይመስለኛል። አንዳንድ አጋጣሚዎች ምናልባት የአፍሪካን ብሔራዊ ቡድን ከዚህ የበለጠ ብዙ እንዲጓዙ ሊያደርጉ የሚችሉበት እድል ነበር። ለምሳሌ ኬፕ ቨርድ እና ግብፅ አርጀንቲናን የፈተኑበት መንገድ ክብር የሚሰጠው ይመስለኛል። የኮከቦቹ ፍክክር በጣም አስደናቂ ነው ዘንድሮ። በተለይ በከፍተኛ ጎል አስቆጣሪነት ፍክክር ውስጥ ያለው ትንቅንቅ አስገራሚ ነው። የሜሲ በጣም ይደንቃል። ከኪሊያን ኤምባፔ ጋር እያደረገው ያለው ፍክክር ቀጥሏል። የሃላንድ፣ የሃሪ ኬን፣ ኦስማን ዴምቤሌ፣ የቤሊንግሃም ጥራት ያላቸው ተጫዋቾች በደንብ አቅማቸውን ያሳዩበት የዓለም ዋንጫ ይመስለኛል። ከዛ ውጭ ግን ትልልቆቹን ሱፐርስታሮችም እየተሰናበትን ነው። በዚህኛው ዓለም ዋንጫ የክርስቲያኖ ሮናልዶ የመጨረሻውን ዓለም ዋንጫ እንግዲህ ከስፔን ጋር ተመልክተናል። ሉካ ሞድሪች እንደዚሁ ከክሮኤሽያ ጋር ተለያይቷል። ኔይማር ከምባ ጋር ጭምር ከብራዚል ብሔራዊ ቡድን የተሰናበትበትን ዓለም ዋንጫ ተመልክተናል። እንደ መሐመድ ሳላ አይነት ተጫዋቾችም ቀጣይ ዓለም ዋንጫ ስለመመለሳቸው ጠራጠራለሁ። ኬቪን ደብሩይነ ተሰናብቶናል። የሜሲ ነው እንግዲህ ያልታወቀው 2018 ላይ በፈረንሳይ ተሸንፈው ከዓለም ዋንጫ ሲሰናበቱ 16 ውስጥ የጨዋታው ኮሜንታተር ሜሲ ከዚህ በኋላ ዓለም ዋንጫ የሚመለስ አይመስለኝም የመጨረሻው ነው እያለ ነበርና 2022 ተመልሶ ዋንጫውን አሸነፈ። 2026 ጭራሽ ሳይጠበቅ እንግዲህ በ39 ዓመቱ ተአምር እያሳየን ነውና በ43 ዓመቱ 2030 ላይ አይመለስም ማለት ሜሲን ከባድ ነው፣ ግን የመጨረሻው ሊሆን የሚችልበት እድል እንዳለ ይሰማኛልና የሱፐርስታሮችም ስንብት የሆነበት ዓለም ዋንጫ ነው። በጣም አስደንቆኛል አጠቃላይ የዓለም ዋንጫው። አንድ ጨዋታ መምረጥ ካለብኝ አላውቅም። በጣም ብዙ ሜሞሬብል ጨዋታዎች ነበሩ እዚህኛው ዓለም ዋንጫ ላይ። ግብፅ ቅድም ያነሳሁት ከአርጀንቲና ጋር የነበራት ጨዋታ፣ ኬፕ ቨርድ ከአርጀንቲና ያደረጉት ጨዋታ በጣም የማይረሳ ነው። ምድብ ጨዋታ ላይ ኔዘርላንድ ከጃፓን ጋር 2-2 የተለያዩበት ጨዋታ በጣም የሚደንቅ ፍክክር ነበረው። ኦስትሪያ ከአልጄሪያ 3-3 ያለቀው ጨዋታ በጣም ጠንካራ ፍክክር የተመለከትንበት ነው። ከዛ ባሻገር ግን የሞሮኮ ብሔራዊ ቡድንም በጣም ጠንካራ ፍክክር ያደረገ ይመስለኛል። በተለይ የብራዚሉ ጨዋታ ላይ ያሳየው ብቃት ከጠንካራዎቹ ጨዋታዎች መካከል እንደ አንዱ የሚጠቀስ ይመስለኛል። ሜክሲኮ ከእንግሊዝ ግን የኔ የዓለም ዋንጫው በጣም ጠንካራው ጨዋታ ነበረ። እኔ የባርሴሎና ደጋፊ ነኝ። በባርሴሎና ደጋፊዎች አይምሮ ነው ያለሁት። የባርሴሎና የወቅቱ ኮከብ ላሚን ያማል ዋንጫውን ያንሳ ወይንስ የባርሴሎና ህያው ተጫዋች ሊዮኔል ሜሲ በክብር ዘመኑን ያጠናቅ የሚል መንታ መንገድ ላይ ነው ያለሁት። ግን ማን ቢያነሳ ደስ ይላል ካልከኝ እግር ኳስን እንደፈለገ ያደረጋት ሊዮኔል ሜሲ እግር ኳስ ውለታውን በትክክል ከፍለው የዓለም ዋንጫ ቢጠናቀቅ ስሜቴ ነው። ስፔንን ብትበላ ግን በፍጹም ከማይቆዝሙ ሰዎች መካከል ነኝ። ምክንያቱም የምወዳትን እግር ኳስ ከነ ስሜቷ ይዟት የሚጠብቃት ሀገር ስፔን ነው ብዬ ስለማስብ ከነ ውበቷ ይዟት የሚጠብቃት እና ስፔንም ቢበላ ብዙ አያሳስበኝም። ግምት ካስገደድከኝ ግን የሮድሪ እጆች ዋንጫውን የሚያነሱት ይመስለኛል። ይሄንን ስፔን ብሔራዊ ቡድን በጣም አስደናቂነቱን ከቀን ወደ ቀን እያሳየን ነው የመጣውና ምንም ዊክነሱን ማግኘት አይቻልም። ብዙ ህጸጾች ሊኖሩበት ይችላሉ ብዬ ግምቶችን ሳስቀምጥ ነበር። መስተመጨረሻ ላይ ግን ይሄንን ስፔን ምንም ዊክነስ ማግኘት እንደማይቻል ከፈረንሳይ በላይ ማሳያ ሊኖር አይችልም። ምናልባት የአርጀንቲና የጌም አፕሮች በቀላሉ እጅ ለመስጠት ፍላጎት የሌለው ቡድን እንደመሆኑ ስፔን ከሌሎቹ ጨዋታዎች በተለየ መልኩ ልትፈተንበት ትችል ይሆናል። ነገር ግን የሚታየኝ 52-55% ያህል ስፔን ጌሙ ስታሸንፍ ነው። እንግዲህ የሀገሬ ቲቪ መዳረሻ ከዓለም ዋንጫው በፊት ሲጀመርም የኔ ግምት 2 ብሔራዊ ቡድኖች ነበሩ፣ ፈረንሳይና ስፔን። የስፔንን ብሔራዊ ቡድን እስከ ግማሽ ፍጻሜ ነበር የጠበቁት። ፈረንሳይን ነበር በጣም በትልቁ ዋንጫውን ያሸንፋል የሚል ግምት የነበረኝ፣ ግን ግማሽ ፍጻሜ ላይ እርስ በርስ ተገናኝተው የኔ ሁለተኛው የገመትኩት ቡድን ስፔን ወደ ፍጻሜ አልፏል። ከአርጀንቲና ጋር የሚደረገውን ጨዋታ የስፔን ብሔራዊ ቡድን ዋንጫውን ያሸንፈዋል የሚል ግምት ነው ያለኝ። ነገር ግን ይሄንን አርጀንቲና ከአሸናፊነት ውጭ ማድረግ
እስካሁን በመጣበት መንገድ ከተመለከትን በጣም የዋህነት ይመስለኛል። የስካሎኒ ቡድን እንግዲህ ታሪክ ለመስራት 90 ደቂቃ ምዕራፍ ላይ ቀርቷል። ከዚህ ቀደም ጣሊያን እና ብራዚል የሰሩትን ባክ ቱ ባክ የዓለም ዋንጫ ለማሸነፍ በጥቂት ደቂቃዎች ርቀት ላይ ያሉት እና የአርጀንቲና ብሔራዊ ቡድን በተለይ ሜሲን የያዘን ቡድን ዋንጫውን ያሸንፍም ማለት በጣም ከባድ ነው የሚሆነው። ግን ለእኔ የስፔን ብሔራዊ ቡድን የአንድ ተጫዋች ቡድን አይደለም፣ ፕሮፐር ቡድን ነው የተመለከትነው በዚህ ዓለም ዋንጫ ላይ። አሰልጣኝ ሉዊስ ዴላ ፉዌንት ምድብ ላይ የመጀመሪያ ጨዋታ ከኬቨርድ 0-0 ሲለያዩ ብዙ ጥያቄ የነበረባቸው፣ ከዛ በኋላ ያሉትን ጨዋታዎች ግን በሙሉ በጣም ጠንካራ ጨዋታዎችን ጭምር ለምሳሌ ፖርቱጋልን፣ ቤልጅየምን ጭምር በመንገዳቸው አሸንፈው እንግዲህ እዚህ ደርሰዋል። የመጨረሻው የፈረንሳይን ጨዋታ ያሸነፉበት ብቃት ደግሞ የስፔንን ብሔራዊ ቡድን ኮንፊደንስ በጣም ከፍ እንደሚያደርገው ጠብቃለሁ። የስፔን ብሔራዊ ቡድን ዋንጫውን ያሸንፋል የሚል ግምት ነው ያለኝ።